ጤና ይስጥልኝ የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬ እንደተለመደው አንድ ትልቅ እንግዳ ይዤላችሁ ቀርብ ያለው እንግዳችን አቶ ስለሺ ህሉፍ ይባላሉ። በበለጠ ግን ራሳቸው ያስተዋውቁናል። እንግዲህ እንደተለመደው በወቅታዊ ሁኔታና አጠቃላይ በኢትዮጵያ ሀገራችን ያለውን የፖለቲካ፣ ኢኮኖሚያዊ፣ ማህበራዊ መሰረት አድርገን እንወያያለን። እናንተም ከኛ ጋር እንድትቆዩ ጠይቃለሁ። ጋሽ ስለሺ እንኳን ወደ ሶሎዳ ሚዲያ በሰላም መጡ። እኔም በደስታ ወደዚህ ሚዲያ በመቅረቤ ደስ ይለኛል። መልካም። እስኪ ለሶሎዳ ሚዲያ አድማጮች የራስዎ ማንነት ቢያስተዋውቁልን። ስለሺ ህሉፍ እባላለሁ። ትውልደ ትግራይ፣ ዜግነት ኢትዮጵያዊ። አይበቃም? ይበቃል። እንግዲህ እስኪ በሀገራችን ያለውን አጠቃላይ ፖለቲካ ቆይታ የምናደርገው በዚህ 50 ዓመት እንግዲህ የብሔርተኝነት ፖለቲካ ነው እንግዲህ በሀገራችን ነግሶ በመንግስትነትም ይዞ እስከ ህገ መንግስት ቀርጾ አጠቃላይ ኢትዮጵያ በብሔር ከፋፍሎ በክልል ሉዓላዊነት በሚመስል አደራጅቶ ከፍተኛ እልቂትና ከፍተኛ ጦርነት፣ የሀገር ሀብት ውድመት ሀገራችን በዚህ ምስቅልቅል ውስጥ እንድትገባ ያደረገ በጣም አደገኛ ፖለቲካ ነው ያለውና አጠቃላይ እስኪ በሀገራችን ፖለቲካ ያለውን ሁኔታ እንዴት ነው የሚገመግሙት? እንግዲህ ከመናገር ይልቅ ያለው ሁኔታ ፍንቱ አድርጎ የሚያሳይ ማንም አሁን ያለችው ኢትዮጵያ እንኳንስ በዚህ ትግል ተሳታፊ ለነበርን ቀርቶ ትላንት የተወለደው ትውልድም ያየው ሊመሰክረው የሚችል ነው። በጣም ኢትዮጵያ አስከፊ ደረጃ እንደደረሰች ያቺ እኔ የተወለድኩባት ኢትዮጵያ የነበረው ኢንፍራስትራክቸር፣ ሶሻል ፋብሪክ ሁሉ ተበጣጥሶ አሁን የደረስነው እንግዲህ የሚገርም ደረጃ ነው። ወንድም ወንድሙን ሲገድል ለንዋይ ብሎ ወንድሙን እንግዲህ እኔ ያደግኩበት ሁሉም ኢትዮጵያዊ ያደገበት ግብረ ገብነት የሚባል ነበር። ገና ከኤሌመንተሪ ስኩል የምንማረው እሱ መጀመሪያ ምንድነው ፈሪሃ እግዚአብሔር ይኑርህ፣ ታላቅን አክብር ነው። ይሄ ትልቅ መሰረት ነው። ይሄ በዚህ የታነጸ ህብረተሰብ የኔው ትውልድ እና ደግሞ ሁሉም ኢትዮጵያዊ ማለት ይቻላል በአደራ ያስቀመጠው ገንዘብ 10 ብር አይበላም። ድሃም ነው። ድህነት ጭውነት ይላል የሀገሬ ሰው። ይሄ የሚያሳይ ስግብግብነት እንደሌለ አደራም እንደሆነ በትክክል የሚያሳይ የሚያንጸባርቅ ህብረተሰብ ነበር። ይሄ ሁሉ ከትግል በኋላ ግን ብርክስ ፈርሶ ወንድም ለወንድም ስግብግብነት ወይም በእንግሊዝኛ ግሪዲ፣ ሌላ ደግሞ ስርዓት አልብነት ይገርማል። በጣም የሚገርመኝ ነገር ካለ ስታገል ወላጆችን አንጻር ወላጆችን ነው የታገልኩት። እነዚህ ፊደል እነዚህ አዳራን ስም ነው በጣም ነው የማዝነው። እውነቴን አሁን ንስሐ ብገባ በጣም ተሳስቻለሁ። ከነሱ ባነሰ ነው እነዚህ አሁን አወቅን የኔ ጓደኞች ከነሱ ባነሰ አስተዳደር ነው የደረሱት። የነሱ ስርዓት ነበረው። ኦፍኮርስ በጃንሆይ ጊዜ ሞናርኪ ሲስተሙ በዛ ስር እስከ 12 እስከ መጨረሻ ዓመቶች
ሀገሪቷ ወደ ካፒታሊዝም ትራንዚት እያደረገች የነበረች ከዛው ከንጉሳዊ ስርዓት ወደ ካፒታሊዝም እየተሻገረች በነበረችበት ጊዜ ነው ይሄ ዱብዳ የመጣው። ለውጥ ፈላጊዎቹ በቀዳማዊ ሥላሴ ዩኒቨርሲቲ የነበሩ ወጣቶች መሬት ላራሹ የሚሉት እነ ጥላሁን ይግዛው ብዙ እነ ብርሃነ መስቀል እነዚህ በቀዳማዊ ሥላሴ ዩኒቨርሲቲ ሲንቀሳቀሱ መጨረሻ ላይ ውጭ ወጥተው ስደት ላይ በኢትዮጵያ ተማሪዎች ማህበር ሲደራጁ በሰሜን አሜሪካ፣ በአውሮፓ በመሃሉ የጃንሆይ ስርዓት የመገርሰስ ምክንያት አንደኛ ይገርማቸዋል፣ ነዳጅ በ20 ሳንቲም ነበር የጨመረው በዛን ጊዜ። ታክሲዎች አቆሙ። መምህራን ማህበር ቀጠሉበት። ከዛ ቀጥሎ ማን ወታደሩ ጥያቄው ይዘው የመጣው ደሞዝ ጭማሪ ነበር። ጃንሆይ ጋር ሄደው ደሞዝ ጭማሪ ሲጠይቅ ጃንሆይ ደግሞ ደሞዛቸውን ጨምረው ወደ ባራክ ተመለሱ። አሁን የት ጉድ የሆን ነው ያ የተደራጀ የተማሪዎች ንቅናቄ ያደረገው አገር ቤት ሲገቡ ፓርቲ አልመሰረቱ። የተደራጀ ሀልና ነበረ እንዲሁ የተማሪዎች እንቅስቃሴ እንጂ ኦርጋናይዝ የሆነ ፓርቲ አልነበረ። ልክ ይሄ ወታደር ክፍል ደሞዝ ተቀብሎ ወደ ባራክ ሲመለስ ሲያየው ክፍተት አየ። የተደራጀ ሀይል እሱ ነበር ጠመንጃ ያለው። ወዲያውኑ ጃንሆይን ለማውደቅ ቻለ። ከዚያ በኋላ ምን ሆነ? ወታደሩ ስልጣን ሲይዝ ይሄ ኢህአፓ ከሀገር ቤት መጥተው በኢህአፓ መኢሶን ሆነው ገብተው አይ ቲንክ እዛ ላይ የሁለቱ ያለመቀናጀት በመኢሶን እና በኢህአፓ ያለመቀናጀት ለደርግ ትልቅ እድል ሰጠው። አሁን በዛን ጊዜ እንግዲህ የነበረው ሂደት ኢትዮጵያ ትቅደም ነው። ሁሉም ደግፎት ነበር። ኢትዮጵያ ትቅደም ያለምንም ደም ነበር። ግን መጨረሻ የመሰለፍ የመጻፍ መብቶች ሲነፈጉ አሁን ያለው አማራጭ የኔው ትውልድ ጠበንጃ ይዞ ወደ አሲምባ መሄድ ቀጠለበት። ከዛ በትግራይ ውስጥ ደግሞ ቲኤልኤፍ የሚባሉ ትግራይ ሊብሬሽን ፍሮንት ተፈጠሩ ከቲፒኤልኤፍ በፊት። እነሱ ደግሞ ትግራይ ሊብሬሽን ፍሮንት፣ ከዛ ቲፒኤልኤፍ ህዝባዊ ወያነ ሓርነት ትግራይ። እዛ ላይ ደግሞ ኢዲዩ ኢትዮጵያን ዲሞክራቲክ ዩኒቲ የሚባል ደግሞ ብረት ይዞ ወጥቷል። ትግራይ ውስጥ ደግሞ ጠረና ፊት የሚባል ደግሞ ሌላ ኃይል ነበር። አሁን በጣም ነው የማዝነው። ደርግን ለመጣል የወጣ ኃይል እርስ በርሱ መታኮስ ጀመረ። ቲፒኤልኤፍ መጀመሪያ የጀመረው ቲፒኤልኤፍን በሰላማዊ መንገድ ሶልቭ እናድርግ ችግራችን ብለው ጠርተው በሌሊት ገደሏቸው። ከዛ በኋላ ወዴት ሄደ? ኢህአፓ ጋር ጦርነት ጀመረ። ምንም ምክንያት የሌለው ምክንያታቸው ደግሞ ውሃ የማይቋጠር የመደብ ትግል ይቅደም ወይስ የብሔራዊ ትግል ይቅደም? ይሄ ምን አስመጣው? ቀንደኛ ጠላት ቁጭ አድርገው ፋሽስት ደርግ አለ እያልክ እዚህ ላይ የፕራዮሪቲ ጉዳይ ምንም የሚያመጣው አልነበረም። እዚህ ላይ ጋሽ ስለሺ ስብሐት ነጋ ምንድን ነው የሚሉት በኢንተርቪው አማርኛ ኢንተርቪው የሰጡት ከያየሰው ከየትኛ ጋር ኢንተርቪው ሲያደርጉት ለምንድን ነው ህወሓትን የገደሏችሁ? ለምንድን ነው እንዲታረጉ ያደረጋችሁት? ምክንያቱም እነሱም ለብሔር ነው ለትግራይ ብሔር አስቀድሞ የሚታገሉ እናንተም ለብሔር እና ለምንድን ነው እንደዛ ያደረጋችሁ? ደስተቀን እንዲህ ለራስ መንገሻ ጠላት ብላችሁ ፈርጁት ስንላቸው አይ አንፈርጅም እሱም የኛ ብሔር ነው። እኛ ደግሞ ኢዲዩ ለራስ መንገሻ ጠላት ነው ብለን ፈርጀናል። ስለዚህ ጠላት ላልነው ኃይል ስላገዘ ነው እኛ እነሱ ያስወገድናቸው
በመጨረሻም ራስ መንገሻም በነግግሃት በእነሱ ነው ወደ ሱዳን እንዲወጡ የተደረገው። ከጀብሃ ጋር ነው አብረው ያወጧቸው። ስለዚህ ጠላት ስለነበሩ ነው። ጠላት ብለን የፈረጅነው ኃይል ነው። ለዛ ነው እንዲወገድ ያደረገው። ጠላት እኮ ጠላት ነው ብሎ ነው በግልጽ እዛ ይተናገራል። አብዛኛው ደግሞ የሚለው ስብሐት ነጋ የሚናገሩት ምንድን ነው? እኛ እኮ የትግራይን መሳፍንቶች የትግራይን ራስ የእነ አፄ ዮሐንስ ትውልድ እነ ራስ መንገሻ ምናምን አሸንፈን እኮ የመጣ ነው እንጂ ደርግ እኮ ሲቀራረብ ወንድማችን ነው ወንድማችን ነው ብለው ነው በግልጽ የሚናገሩት ማለት ነው። እና ይሄንን አያይዘው እንዲገልጹት ነው። በጣም ጥሩ። አይ ይገርማል። እኔ ሁኔታው አሁን ተመልሼ ሳየው ያለፉት 17 ዓመት ትግራይ ውስጥ የነበረው ትግል ሲቪል ዋር ነው የምለው፣ የወንድማሞች ጦርነት ነው የምለው። ለምን ብትለኝ ትልቁ ጠላት አዲስ አበባ አስቀምጠ ትግራይ ሜዳ ላይ ግን እርስ በርስ ስትፋጭ በጣም አሳፋሪ ነው። ሊባኖን 17 ዓመት ሊጨርስ 2 ዓመት አይጨርሱ ነበር። ሁሉም ግንባር ፈርተው፣ ግንባር እኮ ይፈጠራል። ዓላማ የተለየ እነሱ የመሳፍንት ስርዓትን እናስቀጥልም አላሉ፣ ግን ለውጥ እንፈልጋለን ብለው በራሳቸው መንገድ ምናልባት ልክ እንደ እንግሊዝ አይነት ሞናርኪ ለማስቀጠል ሊሆን ይችላል። እዛ ላይ ነው ስብሐት ነጋ ፐርፐዝ የተነሳው። ለንደን የሚመስለኝ በዛን ጊዜ እንግዲህ ራስ መንገሻ አሉ ከሚባሉ መሪዎች፣ እኔ እንግዲህ ሃይስኩል ተምሬያለሁ፣ አሉ ከሚባሉ መሪዎች በትምህርትም ብልጫ ያላቸው ለለውጥ ዝግጁ የነበሩ፣ እኔ ራሴ ምስክር ነኝ። መንገድ ወደ ተንቤን ገረብግባ የሚባለው ድልድይ ሲሰራ ሃይስኩል ነበርኩ። ድንጋይ ተሸክመው ሲንቀሳቀሱ የትግራይ መሳፍንት ሊያግዟቸው ሲሉ ነው አንድ ድንጋይ የሚሰጧቸው ለቀኝ አዝማችሁ። የስራ ሰው የአባታቸውም አይነትም አይደለም የተከተሉት። እሳቸው 90% መንገድ በመጥረግ ኢንፍራስትራክቸር በማድረግ እንጂ መስሪያ ቤት ቁጭ ብለው፣ በዚህ የትግራይ ህዝብ ብዙ ይቆጣ ነበር። ራስ መንገሻ እኮ አይመጡም፣ ቢሮቸው አይቀመጡም የሚል ስሞታ ነው የሆናቸው እንጂ ሰውየው ብያለሁ። አሁን ካሉት እነዚህ ተማርን ብለው የብድር ፖለቲካ ሶሻሊዝም አምተው ህዝብን ያስጨረሱ 2 እጅ ይበልጣሉ። እንኳን እሳቸው በእድሜ እንኳን አዩት። የሰውዬ ደግሞ ደንበኛ ጠላቱ ራስ መንገሻ ናቸው። እንግዲህ ምን እንዳደረጉት አላውቅም። ኦንሊ የምሰማው ምንድነው ወረዳ ገዢ አድርጉኝ ብለው ጠይቋቸው ነበር፣ አላረጉትም። የዚህ ቂም ነበረችው። ቂሟ ደግሞ ትግራይ ውስጥ እኔ እያለሁ አይረግጣትም ራስ መንገሻ ያለ ሰውዬ ነው። መለስ ነው ወደ ትግራይ እንዲገቡና ይሄ ምንድነው የሚባለው አለቃ ጸጋይ ቀይ ካርፔት ምንጣፍ አንጥፎ ተቀብሎ ወደ ይሄ ተንቤን ውስጥ ያለው ግድብ ስጠኝ፣ የኤሌክትሪክ ግድቡ ተከዜ ግድብ ለማየት ቻሉ እንጂ በሱ ጊዜ ወደ ትግራይ እንዳይገቡ የተከለከሉ ሰው ነበሩ። ፐርሰናል ነው ስብሐት ፐርሰናል ነው የምለው እንጂ ራስ መንገሻ መስፍን ናቸው። ግን በሰበብ ፐርሰናል ጉዳይ ግን የትግራይ መሳፍንት ንገር ከጫፍ ማቻሬ ራያ ነው ብለህ እስከ ጫፍ ሸራሮ 8ቱን አውራጃ ጨርሷቸዋል። ይሄ ነገ በታሪክ የሚመዘገብ ነው። መቼ ነው ያቆመው? ማለሊት የሚባል መጥቶ መለስ አይ ሰው ገለን አንጨርሰውም፣ ሀሳቡን ሊቀይረው አይችልም፣ በመግደል ሀሳብ አይቀየርም በሚል በኮሚኒዝም ስም የቆመበት 1986 በፈረንጆች ማለሊት ሲመሰረት ነው። ከዛ በፊት ግን ያልጨረሰው ቅን በቀል ከቤተሰቡ ያደረገ ከቤተሰብ ያለው ቅን በቀል ከመሳፍንቱ የነበረው አይ ቲንክ አይ ዶንት ኖ እንግዲህ
ሀብኖ አይዲያ አባቱ ግራዝማች ነጋ ምን እንደነበሩ አላውቅም፣ ግን ፐርሰናል ነበረ። አሁንም ወጥቶ የትግራይን ታሪክ ከ67 ዓመተ ምህረት ነው እያለ እኮ ይናገራል። ያ የመሰለ ታሪክ የነበረው የአፄ ዮሐንስ የአያቶቹ እሱን ሰርዞ የእሱ ዳይናስቲ የእነሱን ታሪክ ሊመሰረቱ ነበር ያሰቡት። ሜኬ 8 አውራጃ ስም ነበራቸው። እነዚህ ስማቸውን ሰርዘው ተንቤን አብይ አዲ፣ ሽሬ አውራጃ፣ አድዋ አውራጃ፣ አክሱም አውራጃ፣ አገሜ አውራጃ፣ ክልተ አውላዕሎ አውራጃ፣ ራያና አዘቦ፣ ይሄ ወደ አቅጣጫ ስም ቀየሩት። ደቡብ፣ ምዕራብ፣ ምስራቅ ምን ይባላል? ታሪክ ለመሰረት ነው፣ ሌላ አይደለም። መልካም። ከአነሱት 2 ጥያቄዎች አሉ። አንዱ ደርግ በወቅቱ እነዚህ ወደ በረሃ ሲወጡ ደርግ የነገሰበት ስልጣን የያዘበት ያወጀበት መስከረም 2 እነሱ ደግሞ እነዚህ የቲፒኤልኤፍ መስራቶች ደግሞ 11 የካቲት ነው ወደ በረሃ ደደቢት የመሰረት ነው እና በዚህ መካከል ላይ እንግዲህ 5 ወር ከ10 ቀን ምናምን ያህል በዚህ መካከል ላይ ደርግ በተለይ ለትግራይ ህዝብ ጥላቻ ነበረው። ለትግራይ ህዝብ ለብቻው ነጥሎ እንደ ብሔር ያጠቃ ነበር። ለምንድን ነው እንደ ብሔር ተደራጅተው ትግል ያደረጉት? ይህንን ያነሳሁት በታሪክ በትግራይ ኤሊት የትግራይ ምሁራኖች የትግራይ የነበሩ የድሮ አባቶቻችን እንደዚህ በብሔር ተደራጅተው ትግል አድርገው ያውቃሉ? እኔ እንግዲህ እውነቱ ለመናገር ሃይ ስኩል እያለውም ዲፕሊ የፖለቲካ ሰው አልነበርኩም። እንደማንም ታገል የሚለውን መጽሔት ይመጣል ማንበብ፣ ከዛ በኋላ እነዛ አነበብን የሚሉት እነዚህ አሉ አይደለም ሬድ ቡክስ የማርክስ ሌኒንን እንደነሱ ዲቴይል ገብቼ ያነበብኩ ሰው አይደለሁም። በዛን ጊዜ ምንድነው ኦፍኮርስ ናሽናል ላንጉጅ አማርኛ ነበር። ይሄ የኢትዮጵያ ብሔራዊ ቋንቋ ነው። ለረጅም ጊዜም ሲያገለግል ቆይቷል። እነሱ ደግሞ ይሄ ወደ ምን አመጡት? ወደ የመስሪያ ቤት ቋንቋ ኦኬ ቃል ነው የቀየሩበት። ግን አማራው ትግሬው የሚለውን ጥላቻ ግን እኔ ያደረኩት በተለይ ራያ ትንሿ ኢትዮጵያ ነች። አገው አለ፣ አማራ አለ፣ ሸቶ ይባላል፣ ኩናማው አለ፣ አፋሩ አለ። በተለይ ኩናማው እኛ ጋር አይደለም፣ ግን እነዚህ አፋር፣ አገው፣ አማራ፣ ትግራይ፣ ኦሮሞ እነዚህ አብረን በሰላም እንኖራለን። አንተ ኦሮሞ ነህ፣ አንተ አገው ነህ ሳንባባል፣ አንተ አማራ ነህ ሳንባባል አብረን ተጋብተን አብረን አንድ ትምህርት ቤት ቁጭ ብለን ያደግን ሰዎች ነን። በስመ ብሔር የመጣው መርዝ ግን መርዝ ነው የምለው እና ምን ለማለት ነው? የብሔርና ብሔረሰብ ትግል በተለይ ፕሮግራሙ ስታየው እንግዲህ ፕሮግራሙን ያየሁት በስደት ጣሊያን ሀገር ነው ያየሁት እንጂ ኢትዮጵያ ውስጥ ትግራይ ያለው ምንም የማውቀው ነገር የለኝም። ልክ ጣሊያን ሀገር ስገባ አይ ቲንክ እዚያ የነበረው የትግራይ ማህበር በአውሮፓ እዛ ነው ጆይን ያደረኩት። እዛ ነው ፕሮግራሙ ስታየው የብሔር እኩልነት፣ የህግ የበላይነት ለዲሞክራሲ ነው የሚለው። ይሄ በጣም ነው እንግዲህ ምንም ይወጣለት ነገር የለም። የብሔር እኩልነት እንግዲህ በቋንቋ በባህል ራስን በራስን ማስተዳደር ማለት ነው። ሌላ ምንም የለው። ይሄ ማለት ደግሞ ሌላ ብሔር ጥላ ማለት አይደለም። ጥላ የሚያስተምር አልነበረም። ግን ውስጡ ላይ ግን ሌላ መርዝ ነበረው ነው ብለው። እኔ እንግዲህ እድሜን ልክ የጨረስኩት ስደት ላይ ሽፋኑን በማየት ነው። ውስጡ ግን ልክ ውጤቱ ሳየው ኤርትራን ነፃ ለማውጣት የነበረ ትግል ነው። በሰሜን አሜሪካ
የሰሜን አሜሪካ የትግራይ ተወላጆች ማህበር ጆይን ለማድረግ አባል ለመሆን አንዱ ክራይቴሪያ የኤርትራ ጥያቄ የባዕድ ጥያቄ ነው የሚለው ማመን አለብን። ይሄ ካላመንክ አባል አትሆንም። ይሄ አሁን ለመጀመሪያ ጊዜ ነው ይህንን ድምፅ ሰማው። እኔ በማውቀው በቲፒኤልኤፍ የቲፒኤልኤፍ የህወሓት አባል ለመሆን የህዝባዊ ወያነ ሓርነት ትግራይ በነበረው እንቅስቃሴ አባል ለመሆን አንዱ መስፈርት የኤርትራ ነፃነት መቀበል ግዴታ እንደነበረ ነው ብዙዎች ይናገሩታል። በአሜሪካ ባለው ማህበርም እንደዚህ ነበር። በትክክል እንግዲህ እኛ ውጭ ላይ በዚህ ካላመንክ አባላት አትሆንም። ግን የሚያሳዝነው ግን ለብሔራዊ እኩልነት ብሎ ሜዳ ሲመጣ እሱን ካላመነ እኮ ይመለስ ነበር። ወይም እዛ አይደል ነው ምን እንደሚደረግ ኢማጂን። የወጡበት ዓላማ ክሊርሊ ለኤርትራ ነፃ ለማውጣት ነው። አሁን ሳይሆን ደምረ ቀንሰህ ሳይሆን ኤርትራን ነፃ ለማውጣት ነው። ደግሞ ነፃ ወጡ እንጂ በዛን ጊዜ ሲጠየቁ ጥቁር ሀገር ጥቁር ለጥቁር የተገዛበት ታሪክ ምንም የላቸው። ሪመምበር ወደ መጨረሻው ትግሉ እያሸነፈ ደርግን እያሸነፈ ሲመጣ 1989 በፈረንጅ ምን ማድረግ ጀመሩ? የኤርትራ ጥያቄ ልክ እንደ ትግራዩ የጭቆና ጥያቄ ነው ማለት ጀምረው ነበር። እንግዲህ ውሻ ከሄደ ጅብ ጮኸ አንድ ያድርገ መጨረሻ ላይ ይሄ ማለት በኋላ ነገሮችን ትክክል እንዳልሆኑ መጨረሻ እየገባቸው ነበር። ግን ኦልሬዲ እያሸነፉ አሜሪካ የነበረው ማህበር ማለት ዓላማው ምን ነበር? እንግዲህ የትግራይ የትና የሚለው ዩኒየን ኦፍ ትግራይንስ ኖርዝ አሜሪካ የሰሜን አሜሪካ የትግራይ ማህበር ከቲፒኤልኤፍ መውጣት ሜዳ ደደቢት 6 ወር በፊት የተቋቋመ ነው። መጀመሪያ የማን አባል ነበረ? የኢትዮጵያ ተማሪዎች ማህበር አባል ነበር። እዛ ውስጥ ነው። ከዛ ወጥቶ የትግራይ ማታሳ ማህበር ተጋሩ ሰሜን አሜሪካ ወጣ። ዓላማው ደግሞ ምንድነው? የብሔር እኩልነት፣ የዲሞክራሲ፣ የህግልነት። ልክ አሁን 6 ወር ቀድሞ የተቋቋመው ማህበር 6 ወር በኋላ የመጣው የትጥቅ ትግል ዓላማው ፕሮግራማቸው አንድ ሆነ። ስለዚህ ከ6 ወር በኋላ ነው የተዋወቁት በደብዳቤ። ነፃ የሆነ ማህበር ነበር። እኔ እስከማውቀው እስከ 1986 ነፃ ነው። የራሱን ጥናታዊ ጽሑፍ አቅርቦ ጉባኤ ያካሂዳል፣ ይወስናል፣ ያስቀ ልክ 1986 የተመሰረተው 1975 ነው። ይሄም ማህበር 1986 ምን አደረጉ? ታጋይ መጥቶ ወደ ሰሜን አሜሪካ አካል ሆኗል። አካል ማለት በእነሱ ስም መግባት ያ ነው እንግዲህ ጥርናፈ ይባላል። እዛ ላይ ካገቡን በኋላ ያ እዛ ሜዳ የሰሩት ጉባኤው የተሰራ ጃኬት ልበሰው ነው። ይጥበብህም ይስፋት መልበስ አለ። መጠየቅ አትችልም። የተጨረሰ በቃ ያለቀ ፕሮዳክት ለሽያጭ እንደመቀረብ ማለት ነው። የነበረን ነፃነት ያኔ አለቀ። የሚገርም ታሪክ ነው። እንግዲህ የዚህ ማህበር ይህን ያህል ኤርትራ ለማስገንጠል የትግራይ ተወላጅ የኤርትራ አጀንዳም የግድ መቀበል እንደነበረበት እንደዚህ አይነት ፕሮግራም በውስጥ እንደነበረው ለመጀመሪያ ጊዜ ነው እየሰማሁት ያለሁት። በጣም እጅግ የሚገርም ነው። አጠቃላይ የቲፒኤልኤፍ አካሄድ ስቲል እስከዛሬ በተለያዩ የህወሓት አመራሮች እንደነገሩን በበሮድም በሙቀትም በኤርትራ ሉዓላዊነት አንደራደርም ስቲል አሁንም ሻዕቢያ ጄኖሳይድ ፈጽሞብናል ብለው ዜና በሚነግሩን በሚተነትኑት መግለጫ በሚሰጡን በአንደበታቸው እየነገሩን፣ ነገር ግን ስቲል አሁንም ጄኖሳይድ ተፈጽሞብናል ብሎ በተናገረው አንደበቱ የኤርትራ ሉዓላዊነት ግን መቼም አይደፈርም። ይህን ገና ማህበር ገስገስቲ እያለን
ማህበር ገስገስ ትግራይ እያለን መጀመሪያ ከአዲስ አበባ ስንወጣ ጀምረን የያዝነው አቋም ነው ብለው የሚናገሩ ዛሬ እሱ አቋማቸው ነው። እና ይሄ ማህበር ግን ልክ በአሜሪካ ሆኖም እንደዚህ አይነት ተደራጅቶ በትግራይ ህዝብ ስም በትግራይ ስም ተቋቁሞ የትግራይ ወጣት የትግራይ ሪሶርስ እየተጠቀመ ይሄን ማህበርም የግድ የእሱ አባል ለመሆን የኤርትራ ነፃነት መቀበል የሚል አንድ ፕሮግራም መኖር ግን በጣም እጅግ የሚያስገርም ነው። ብዙ ነገር ብዙ ወንጀል ነው የተፈጸመው በዚህ ማህበረሰብ በዚህ ህዝብ በተለይ በትግራይ ህዝብ የተፈጸመው ወንጀል ቀላል አይደለም እና በጣም የሚገርም ታሪክ ነው። እስኪ እንግዲህ ወደ ወቅታዊ ሁኔታ እንግባና ሰሞኑ ከጀነራል ታደሰ ወረደ ከሰብዓ እንደርታ የተያያዘ አንድ ጥያቄ ቀርቦላቸው እኛ ወረዳ እንደርታ ሳይሆን ወረዳ ሰብዓ እንደርታ ነበር፣ እንዲያውም አውራጃ ነበር፣ ግን ወረዳውም ወረዳ ሰብዓ እንደርታ መባል ያለበት ምክር ቤቱም አጽድቆታል ብለው ስማቸውን ይዘው ወደ ጀነራል ታደሰ ወረደ ሲሄዱ ይህንን ስም መሆን የለበትም የሚል ተቃውሞ ተነስቷልና በተለይ እነ ስታሊን ገብረስላሴ በሳተላይት ጭምር ነው እንግዲህ ቀርበው በፍጹም ይሄ የሌለ ስም ይዘው ነው የመጡ። ጀነራል ታደሰ የእንደርታ ህዝብ ድጋፍ ለማግኘት ያልሆነ የሌለ ስም ነው ይዘው የመጣ ብለው ኃይለኛ ተቃውሞ አንስተዋል። ይሄ ከሰብዓ እንደርታ፣ ተንቤን፣ አጋሜ፣ ራያ የሚሉ ስም ምንድን ነው ምስጢሩ? ይህን ያህል ጥላቻ ያሳደረባቸው? ሚኪ ወደ እሱ ከመግባት በፊት ያለፉ 3 ዓመቶች አጠር አድርጌ ልግለጽ። የነበረው የጦርነት ነጋሪት ሲነፋ በመቀሌ ፌዴራልም እንደሱ እንደኔ እንግዲህ አባል መሆን አልችልም፣ አሜሪካዊ ዜጋ ነኝ። አረናን የድጋፍ ኮሚቴ ካቋቋሙት አንዱ ነኝ። ሰሜን አሜሪካ የአረና መሪ ወጥቶ ኢንተርቪው አድርጓል። አቶ ገብሩ አስራት ገና የሁለቱን የጡንቻ የልህ ሁኔታ ለማብረድ ትግራይ ያለው የትግራይ መንግስት የታምቡር የጦርነት ፌደራልም ያለ በዚህ ዓለም በጦርነት የተፈታ ችግር የለም፣ በጠረጴዛ ነው፣ ሰው ቁጭ ብላችሁ ተነጋገሩ የሚለውን ሁለቱንም ሊያዳምጡ አልቻሉም። ምክንያቱም እነዚህ ሰዎች እኮ አብይን እጃቸው 99 እጁን አውጥቶ የመረጠ እኮ ነው። አሁን እምቢ የሚለው ሰው መርጦ የኢህአዴግ ቼርማን በህገ መንግስቱ ደግሞ አውቶማቲክ እስከሚቀየር ለውጥ ነው የምንፈልገው። የአንድ ፓርቲ ቼርማን የሀገሪቱ ጠቅላይ ሚኒስትር የሚያደርግ ስርዓት ነው ያለ። በሂደት ደግሞ በምርጫ የሚቀየር ነው። መሻሻል አለበት። ራሱ ሲስተሙ መሻሻል አለበት። ዊነር ቴክስ ኦል የሚለውን አካሄድ ሁሉንም አንድ ወረዳ ለሌላ ፓርቲ የመረጠው የእሱንም ጨምሮ መሄድ ማለት ራሱ ይሄ በጣም አንዲሞክራቲክ ነው። ቀጥየም ለነገር ያመጡት ህገ መንግስት ለራሳቸው የማይበጅ ማይኖሪቲን የማይደግፍ የታያቸው እነሱ ፕሬዚደንቱ የትግራይ ሰው መከላከያ ሚኒስተሩ የትግራይ ሰው በቃ 50 ዓመት እንገዛለን የሚለውን ስሜት ተከትሎ ነው የሄዱት እንጂ 38 ወንበር በሀገር ደረጃ ይዘ ኢትዮጵያን የሚያክል የኦሮሞና የአማራ ህብረተሰብ አንደርማይን አታደርገው። ሁለቱ ጆይን አድርጎ እንኳንስ ዓላማ ልታስብ ሀሳብም ወደ መድረክ አጀንዳም ልታደርግ አትችልም። ጋንጋፕ ያደርጉሃል በድምፅ ብልጫ። ይሄ የማይታየው በቃ የታየው ብቻ ጡንቻ ነው። በጡንቻ አሸንፍ ያሉት አገር ገዛሉ ብሎ የገባ ድርጅት ነው። በራሱ የማይጠቅመው ህገ መንግስቱን ያስቀመጠው ሚኪ ፕሊዝ ተመልሰህ ታየው 38 እንዴት አድርገን ለኢትዮጵያ ህዝብ ማጆሪቲ የሆኑ ብሔር ብሔረሰቦች እኔ ነኝ ፈጣሪ ብለህ ልትመጣ አንድ ዲሞክራቲክ ጠባያቸውን በዚህ ሁሉ ለመገነጣጠልም የ93ቱ አንድ ዲሞክራቲክ ስትራክቸራቸው ነው ያጣላቸው፣ ሌላ አይደለም። ከዚህ ተነስቼ ይሄ ያለፈው 2 ዓመት
በስም መከተል የሚለው ፕሮፓጋንዳ እዚህ የምኖርበት ሰሜን አሜሪካ በአቋሚ የጸናው 5 ሳንቲም አልሰጠው። ምክንያቱም ሰላም ነው የምፈልገው። ምርጫ መደረግ አለበት ብለው ሲጮሁ ነው አረና ነው ምርጫ በሀገር ደረጃ ራሳቸው ያወጡት ህገ መንግስት ነው የጣሱት። በሀገር ደረጃ በኮቪድ ምክንያት መደረግ የለበትም የሚለውን ላለመቀበል 1.3 ሚሊዮን ወጣት አስፈጁ። አይካንቴሊቲስ ወጣቱ ደግሞ የወጣው ፕሮፓጋንዳቸው ኃይለኛ ነው። ሻዕቢያ እናትን ደፈረ፣ ሻዕቢያ እህትን ደፈረ። ወጣቱ ደግሞ እኔ ቁሜ ግንባሬን ለሻዕቢያ አልሰጥም ብሎ ነው ሄደው እንጂ እነዚህን ባንች ኦፍ እነዚህ ጥቂቶች አሁን ጀነራል ነን ምናምን የሚሉ ለነሱ ለማዳን አይደለም የወጣው። 1.3 ሚሊዮን አልቆ ምናለ ደብረጽዮን ቁጥሩ ያን ያህል አይደለም ማለት ጀመረ። imagine it's a slap on the face of mom of Tigray የትግራይ እናት ጥፊ ነው የመታት። ይሄ የማይሰማቸው ሊደርሽፕ አሁንም እኔን የምመራህ እያሉ አይታቸዋል። ማህተም በመንጠቅ ምን የመሰለ ወጣት ነዳጅ ስጠኝ አልሰጥም ተቀጣሪ ነው ወጣት ደፍተውት ሄዱ። እነዚህ ወንጀለኞች እኮ ናቸው። ስርዓት ይምጣ ብቻ የምሉት ጆኖሳይድ ይበሉት ዋር ክራይም የሚፈጽሙ ፍርድ ቤት ተቋቁሞ እነዚህን ማንኛውም ከፍት ነፃ ሊሆን አይችልም። እና አሁን ይሄ ትላንትና ምን ነበረ ታደሰ እኮ ትላንትና ኩዴታ ያደረገ ሰውዬ እኮ ነው። አሁን በራሱ ላይ መጡበት። ባንዳ ማለት እኮ ጀምረው አንተ ሰብአ እንደርታ ያ አሁን ሰብአ እንደርታ የሚባለው ራሱን የቻለ አጀንዳ ነው። ይሄ ወጣት የለውጥ ፈላጊ ነገ ይሄን ይቀይረዋል፣ ወደ ነበረበት ይመለሳል። ወንድም ይሄ ዞባ የሚባለው የኮሚኒስት አሰራር ይቀየርና 8 አውራጃ ይመጣሉ። ታሰብ የሄደ አስተዳደር ካለ ይመለሳል። እነሱ መጀመሪያ ምንድን ያደረጉት 52 ወረዳዎች ነበሩ በጃንሆይ ጊዜ ደርግም የተረከቧቸው። በምክንያት ምንድን ያደረጓቸው 52 ወረዳ ወደ 38 ወረዳ አጠፏቸው። ለምን ሲባሉ ለ52 ወረዳ የሚጠፋው ገንዘብ ለልማት እናውለዋለን ያሉ፣ ግን ኪሳቸው ውስጥ ያስገቡት ለልማት አልወራ። የትኛው መንገድ ሊሰራው ስንገረኝ? ከመቀሌ ሳምረ፣ ከሳምረ ወደ አብይ አዲ የት አለ? አሁንም ግን ምክንያቱ ግን በጣም እውነት እኮ ነው። ለዚያ ለቢሮክራሲ የሚወጣው ገንዘብ ወደ ልማት ይገባል፣ ወደ ትምህርት፣ ወደ መንገድ ብለህ አንተ መልስ ያገኘ ይመስላል። ግን ሸፈት ነበር። እና አሁን የምናየው ይሄ ታደሰ ባንዳ ነው ምናምን የሚለው እንተውና አሁን ወጣቱ ተነስቷል። ትላንትና የነበራቸው ፖሊሲ ነገር አሁን ምን ማድረግ አለብን የሚለውን ወደዚያ ብንገባ ይሻላል። ወደዛ እንሄዳለን። ግን ዋናው የፈለኩት ጥያቄ ግን ለምንድን ነው ከስሙ ጋር ከፍተኛ ጥላቻ ያላቸው? ይሄ ተንቤን የሚል ስም፣ እንደርታ የሚል ስም ልክ ስሙ ሲነሳ እንትን ነው የሚያጮኋቸው። ደግሞ ለዛ አካባቢ እኔ ተንቤን ነኝ፣ እኔ እንደርታ ነኝ፣ እኔ ራያ ልጅ ነኝ፣ እኔ አጋሜ ልጅ ነኝ የሚል ስም ማህበር የሚሆን የተቋቋሙ እንደዛ አይነት አደረጃጀት ሲመጣ በጣም የሚደናገጡ ደግሞ የአካባቢያዊነት እያሉ ነው የሚመጡት። እና ይሄ ምስጢሩ እንግዲህ እሳቸው በደንብ ስለሚያውቁት ምንድን ነው ይህንን ስም ሲነሳ ለምንድን ነው እንደዛ የሚያንገሸግሻቸው ነው። ወደ መፍትሄዎቹ እንሄዳለን። ይቅርታ እንግዲህ ምክንያቱም
መነሻው ርዕዮተ ዓለሙ ነው። ሰዎቹ በግለሰብ መጥፎቹ ናቸው ለማለት አለ። የያዙት ርዕዮተ ዓለም ደካማ ርዕዮተ ዓለም ነው። ኮሚኒዝም ሌላ ሀሳብ መሸከም የማይችል ደካማ አስተሳሰብ ነው። እኔ ብቻ ነው የማውቀው፣ እኔ ነኝ መልአክ፣ ሌላው ሰይጣን ነው የሚል አስተሳሰብ ሌላውን ለማቀፍ አይችልም። ሰው ያለው በጣም ኢንሴኪር ነው። የሚታየው ለምን ነው? ካድሬ ለይቶ ከተቻለ ቤተሰብ ካልሆነ በጣም ሎያል ከነቃሉ እኮ ይላሉ። ታማኝነት እኮ ይለዋል። በቃ ሎያል ካልሆንክ ለድርጅቱ ሽናት አባል መሆን የለብህም። እና ካስተሳሰቡ የሚመነጭ ነው የምለው እኔ። ከርዕዮተ ዓለሙ የሚመነጭ ነው። መልካም። አሁን ወደ ወቅታዊ አጀንዳ ሌላ ጥያቄ ላንሳና አሁን የኢትዮጵያ ብሔራዊ ምክክር ኮሚሽን ወደ ትግራይ ለመግባት እንቅስቃሴ እንደጀመረ ቀጣይ ወደ ትግራይ እንደሚገባ መግለጫ ሰጥቷልና ያንን መግለጫ ከሰጠ በኋላ በቲፒኤልኤፎች ወይ ደግሞ በቲፒኤልኤፍ አክቲቪስቶች ከፍተኛ ተቃውሞ እየተነሳ ይገኛል እና ምንድን ነው አሁንም የትግራይን ሕዝብ ያለውን ችግር ከኢትዮጵያ ጋር ያለው እንግዲህ በዚች ሀገር ያለውን ኢትዮጵያዊ ነው፣ በዚህ ሀገር ያለውን የፌዴራል ተቋማት ደግሞ ተቀራርቦ መነጋገር በሰላማዊ መንገድ ችግሩ መፍታት እንዳለበት ነው የሚባለው። እንደ ሶሎዳ ሚዲያም አጠቃላይ የትግራይን ሕዝብ ችግር በጠረጴዛ ሊፈታ የሚገባ እንጂ ወደ ጦርነት የሚያስገባ ችግር አይደለም የሚል አቋም ያለን። ይህንን የምክክር ኮሚሽን ወደ ትግራይ መግባቱ ይደግፋሉ? መፍትሄ ነው ብለው ሲያምናሉ? በትክክል እኔ የሰላማዊ ትግል ደጋፊ ነኝ። ላለፉት 24 ዓመት ደግሞ አረናስ ስደግፍ የሰላማዊ ትግል አርማ ብዬ ስለሆነ ይሄ አሁን የምክክር ኮሚሽን መግባት ማለት ችግሮቻችን በቅርበት በነፃነት ልንወያይ መድረክ የሚፈጥረው ብዬ ነው የማምነው። ምክንያቱም እነሱ አሁንም ይሄ የእነሱ ደጋፊዎች የትግራይ ትስዕር ምናምን የሚለውን ነገር ገና ከጭንቅላታቸው ያልወጣላቸው ያልበረድላቸው አሉ። እነሱ ደግሞ እኔ አሁን የማስተላልፍላቸው ወጣቶች ኢትዮጵያ ማለት አምዷ ትግራይ ነች። ምሰሶ ተነቅሎ አይሄድም፣ የሚሄድ ቅርንጫፍ ነው። ልክ የምደግፈውን አረና በኢትዮጵያውነት የማይደራደር ድርጅት ሁነ በኢትዮጵያ ክልል ሁነ እንደ ማንኛውም ኢትዮጵያዊ ትርፍ ልክ ብሔራዊ ጥቅምህን የምታከብርበት ክልል መፍጠር ብቻ ነው። ለዚህ ነው የምታገለው። ይሄ ነው የሚያዋጣው። ይህ ወጣት ያለፈው የ3 ዓመት ፉከራ የትም አላደረሰ። ከማን ጋር ተጣለ ማወቅ ያለበት እህቱን የገደለ ወንድ ሲቪል ዋር ነው። ሌላ ምንም ዝም ብሎ 7 ሀገር መጡብን ምናምን የሚለው ሬቶሪክ ትተን የመጣው ደግሞ ሻዕቢያ የራሳቸው ሰው ነው። ሻዕቢያ ማጥፋት ይችሉ ነበር እኮ ኢንስቲድ ኦፍ ተጎተህ ደብረሲና ከመሄድ ለምን 320 ኪሎ ሜትር አስመራ እኮ ይቀርባል። ግን አይፈልጉም። አያቸው አይደል? ጽንዶ ብለው ሲሄዱ ያ የነሱ ጌታ ሊወድቅ አልፈለጉም። ይሄ እነ ስብሐት ሀሳብ ነው። ግን በዚህ ተንኮለኛ ሀሳብ ግን የትግራይ ወጣት አለቀ። ከዚህ መማር አለበት። ከእንግዲህ ወዲያ የሚፈርስ ሀገር ሳይሆን የሚፈርስ ድርጅት ነው ያለው። ይሄ መልእክቴ ነው። ይሄ ብሔራዊ ምክክር በትክክል ብንጠቀምበት ለእኛ ጥቅም በበለጠ እናውለዋለን ነው የምለው። ከስሜት ወጥተን ረጋ ብለን እኔ አሁን የሚያሳስብ መሰለህ ከቲፒኤልኤፍ ወድቋል። ከቲፒኤልኤፍ በኋላ ምንድን ነው? ማን ነው የሚረከባት? ትግራይ ተዘጋጅተሃል ወይ? ወጣት ተደራጅተሃል በፓርቲ ደረጃ ወይስ ካሉት ፓርቲዎች እንደ አረና ገብተህ
የሚመጣው ምርጫ መሪዎችን የድርጅቶች ፕሮግራም አይተህ በነፃነት የምትመርጥበት መድረክ እሱን መታገል አለብህ ነው ብለው። መልካም ጊዜያችን ካሜራ ናት። ጥሩ ከዛ ርዕስ ሳንወጣ በዚህ አንዱ የምክክሩ ኮሚሽን አንድ የተነሳ ጥያቄ ነው። ጥያቄው ምንድን ነው? አንድ የህግ መንግስት የመሻሻል ጥያቄ ቀርቧል፣ በመከላከያ ቀርቧል። የክልል አወቃቀርም የባንዲራም ብዙ አጀንዳዎች እየተነሱ እንደሚታወቀው ወደዚህ ጦርነት ከመግባታችን በፊትም የነበሩ አጀንዳዎች እንደሚታወቀው ህገ መንግስቱ መነካት የለበትም እንደ መጽሐፍ ቅዱስ ነበር በህወሓት። እንግዲህ የህወሓት ደጋፊ ደግሞ ተደናግረው ቢሆን እሱን ደጋፊ ነበረ በአብዛኛው እና ምሁሩ ምናምን የዚህ ህገ መንግስት ጠበቃ ነው። እንዲያም ሌሎቹ ይህንን ባንዲራ መቀየር አለበት፣ ይህንን እኛ አይወክለንም፣ ይሄ አካልልም ክልሉ እንደኛ አይጠቅመንም፣ በብሔር አደረጃጀት አይጠቅመንም የሚል በብዙ ኢትዮጵያኖች ተቃውሞ ሲመጣ የትግራይ ምሁራኖችም ህወሓትን ተከትለው የህገ መንግስት መነካት የለበትም መሻሻል የለበትም የሚል አቋም ነበር። ይህንን ህገ መንግስት ቢቀየር ባንዲራውን ቢቀየር ይሄ አካለል ይሄ ክልል መዋቅር ቢፈርስ የእውነት የትግራይን ህዝብ ይጎዳል ወይስ ይጠቀማል? በእርሶ አስተሳሰብ? በእኔ አመለካከት የትግራይ ህዝብ ቀደም ብሎም አልተጠቀመም። ያገኘው መከራ፣ ስደት፣ ጦርነት ነው። ሌላ ምንም አላገኘም። በዛች ባለፈችው 28 ዓመት ትግራይ ቤተ ሙከራ ነበር። የአይዲዮሎጂ ቤተ ሙከራ ሆኗል። ከዛ ውጭ ያገኘው ነገር የለም። መንገድ ተሰርቷል። ኦፍኮርስ ባለፉት 28 ኢትዮጵያ ያገኘችው ከወርልድ ባንክ በከብድር ድሮ በጃንሆይ ጊዜ ያልተገኘ ገንዘብ ነው። ደግሞ ለውጥ ስትል ይህን ማድረግ አለብህ። መንገዶች ሰርተናል፣ ሆስፒታል ሰርተናል። ኦፍኮርስ ለውጥ ታዲያ ምንድነው ትርጉሙ? ይህን ለማምጣት ነው። ካለፈው ስርዓት በልጠ ለመቅረብ ነው። ግን እሱን እድል አላገኘም የትግራይ ህዝብ። ያገኘው ልጆቹን ወደ መከራ በየ10 ዓመቱ ጦርነት ካልሆነ በስተቀር ያገኙት ጥቅም የለም። አሁን ግን በሰላማዊ መንገድ ነፃ የሆነ ዲሞክራሲ አሁን ያለውን ትግራይ ውስጥ ጨቁን የያዘውን አስተዳደር ከተከፈተ የፈለገው በካርድ የሰይጣን የሆነ አስተሳሰብ ይሁን ህዝቡ ከመረጠው መቀበል የግድ ነው። ያ ሁኔታ ስርዓት ከተፈጠረ ትግራይ ተጠቃሚ ነች እንጂ ተጎጂ አይደለች። የምትጎዳው ዋን ፓርቲ ሲስተም ፓርቲና መንግስትን እንደዚህ አድርጎ አጣምሮ እስካሁን ጨፍልቆ ይዞት የነበረው ስርዓት በሚመጣው ምርጫ እንዳልከው በሪፈረንደም ይቀርብና የድሮ አብዮታዊ ዲሞክራሲ ነው የሚያወጣን ወይስ ሊበራል አቃፊ የሚለውን አቃፊ ደግሞ ፓርቲና መንግስት ይለያዩ የሚለውን በካርዱ ይቀይረዋል።